ሰላም ጤና ይስጥልን ተመልካቾቻችን ከቶፕንሽ ኔትወርክ ዕለታዊ ዜናዎችን ይዘን ቀርበናል። በቅድሚያ ማርዕስቶቹን የትግራይና አፋር ህዝቦች ግንኙነትን ለማጠናከር ያለመ የሰላም ኮንፈረንስ በአዲጉደም ከተማ ተካሄደ። ደረቅ ቆሻሻን መልሶ በማልማት ስራ ላይ የተሰማሩ ማህበራት ከ1.5 ቢሊዮን ብር በላይ ገቢ ማግኘታቸው ተገለጸ። በሰው ሰራሽ አስተውሎት የሚታገዙ 290 የደም መመርመሪያ ማሽኖችን ለጤና ተቋማት ሊሰራጩ ነው። የብሔራዊ ባንክን አሰራር በመተላለፍ ከባንክ ወጥቶ ለአራጣ ስራ ሊውል የነበረው 2.2 ሚሊዮን ብር መያዙን ፖሊስ አስታወቀ። የአሜሪካ ምክትል የውጭ ጉዳይ ሚኒስቴርና የአሜሪካ የአፍሪካ እዝ አዛዥ በኢትዮጵያ አየር ኃይል የተዘጋጀውን ዓለም አቀፍ የአቪዬሽን ኤክስፖ ጎበኙ። በትግራይና በአፋር ህዝቦች መካከል ያለውን አንድነትና አብሮነት ለማጠናከር ያለመ የሰላም ኮንፈረንስ በትግራይ ክልል በአዲጉደም ከተማ ተካሂዷል። በኮንፈረንሱ ላይ የአካባቢው ነዋሪዎች፣ የሀገር ሽማግሌዎች፣ የሃይማኖት አባቶችና የመንግስት የስራ ኃላፊዎች ተገኝተዋል። እንደ ትግራይ ክልል መገናኛ ብዙሃን ዘገባ ኮንፈረንሱ ትኩረቱን ያደረገው በትግራይ ክልል ህንጣሎ ወረዳ በሚገኘው አራለም ሰገዳና በአፋር ክልል አባአላ ወረዳ ጋሊሶን ተብሎ በሚጠራው አካባቢ ነዋሪዎች መካከል ሰላማዊ ግንኙነት መፍጠር ነው ብሏል። ይህ የህዝብ ለህዝብ ትስስር ለዘላቂ ሰላም መሰረት መሆኑ ተመላክቷል። በመርሃ ግብሩ ላይ ንግግር ያደረጉት በደቡብ ምስራቅ ዞን አስተዳዳሪ አቶ ከላሊ ሀጋዚ በትግራይና በአፋር ህዝቦች መካከል ያለውን አንድነት አስፈላጊነት ገልጸው በሁሉም ዘርፎች ትብብር እንዲደረግ ጥሪ አቅርበዋል። ባለስልጣናት ይመጣሉ፣ ይሄዳሉ፣ ጎረቤትና ማህበረሰብ ግን ዘላቂ ናቸው ያሉት አስተዳዳሪው ሰላምን ለማደፍረስ የሚጥሩ አካላትን በጋራ መመከት እንደሚገባም አሳስበዋል። የህንጣሎ ወረዳ ዋና አስተዳዳሪ አቶ ጎይቶም ተስፋዬ በበኩላቸው ሁለቱ ማህበረሰቦች በታሪክ በሰላም ሲኖሩ የቆዩ መሆናቸውና አለመግባባቶች በሽማግሌዎች በጎረቤቶች አማካኝነት በውይይት እንደሚፈቱ ገልጸዋል። የደረቅ ቆሻሻን መልሶ በማልማት ስራ የተደራጁ ማህበራት ባለፉት 6 ወራት ብቻ ከ1.5 ቢሊዮን ብር በላይ ገቢ ማግኘታቸውን የአዲስ አበባ የጽዳት አስተዳደር ኤጀንሲ አስታወቀ። የኤጀንሲው ምክትል ዋና ዳይሬክተር ሙላት ተገኘ በመዲናዋ ደረቅ ቆሻሻን መልሶ በማልማት ስራ ዙሪያ ከ2013 ዓ.ም ጀምሮ ትኩረት ተሰጥቶ እየተሰራ መሆኑን ጠቅሰው በዚህም ለበርካቶች የስራ ዕድል መፍጠር እንደተቻለ ተናግረዋል። በአሁኑ ወቅት ከ4000 በላይ ዜጎች ከ400 በላይ በሆኑ ማህበራት በመደራጀት በዘርፉ ተሰማርተው ገቢ እያገኙ መሆኑን ጠቁመዋል። ምክትል ዳይሬክተሩ በተያዘው በጀት ዓመት ባለፉት 6 ወራት ብቻ እነዚህ ማህበራት ከ1.5 ቢሊዮን ብር በላይ የሚሆን ገቢ ማግኘታቸውን ተነግሯል። በተጨማሪም የፕላስቲክ ቆሻሻን ወደ አዲስ ምርት በመቀየር ስራ ላይ የተሰማሩ ወጣቶች የገበያ ትስስር እንዲያገኙ የተሰራ መሆኑን ተጠቁሟል። የተለያዩ ደረቅ ቆሻሻዎችን በወንዞችና በሌሎች አካባቢዎች ላይ እየጣሉ አካባቢን ሲበክሉ እንደነበር የገለጹት አቶ ሙላት ነገር ግን የጽዳት ስራ ከተጀመረ ወዲህ ደረቅ ቆሻሻ በአግባቡ የሚሰበሰቡበትና አካባቢን የማይበክሉበት ሁኔታ ለመፍጠር ተችሏልም ብለዋል። በሰው ሰራሽ አስተውሎት የሚታገዙ 290 የደም መመርመሪያ ማሽኖች ለጤና ተቋማት ሊሰራጩ ነው። የኢትዮጵያ መድኃኒት አቅራቢ አገልግሎት የጤና ተቋማትን አቅም ለማሳደግ የላቦራቶሪ ግብዓት እጥረትን ለመቅረፍ 290 ዘመናዊ ተንቀሳቃሽ የደም መመርመሪያ መሳሪያዎች ለጤና ጣቢያዎችና ሆስፒታሎች ሊሰራጭ መሆኑን አስታውቋል። የአገልግሎቱ ዋና ዳይሬክተር ዶክተር አብዱልቃድር ገልገሎ እንደገለጹት እነዚህ አዳዲስ ማሽኖች ሰው ሰራሽ አስተውሎት ቴክኖሎጂ ስለሚታገዙ የምርመራ ውጤታቸው እጅግ የላቀና ትክክለኛ ነው። በመላ ሀገሪቱ የሚገኙ የጤና ተቋማት ውስጥ የሚታየው የላቦራቶሪ ግብዓት እጥረትና የማህበረሰቡ ቅሬታን ለመፍታት ተቋሙ አዳዲስ አሰራሮችን እየተከተለ መሆኑን ዳይሬክተሩ አረጋግጠዋል። በዘንድሮ የስራ ዓመት በዝቅተኛ ዋጋ ለተቋማቱ የሚቀርቡት እነዚህ መሳሪያዎች እያንዳንዳቸው 18 ኪሎ ግራም ብቻ የሚመዝኑ ከአንድ ቦታ ወደ ሌላ ቦታ ለማንቀሳቀስ ቀላል ናቸው። ይህም መሳሪያዎቹ በተለይም መሰረተ ልማት ባልተሟላባቸው የገጠሪቱ የጤና ጣቢያዎች ውስጥ ለአገልግሎት እጅግ ምቹ እንደሚያደርጋቸው ተገልጿል። አገልግሎቱ በአሁኑ ወቅት በ4 ዋና ዋና ዘርፎች ላይ ትኩረት አድርጎ እየተንቀሳቀሰ ሲሆን ጥራቱን የጠበቀና በዋጋ ደረጃ ተመጣጣኝ የሆነ ፈዋሽ መድኃኒትና የሕክምና መሳሪያዎችን ለማህበረሰቡ ተደራሽ ለማድረግ በትጋት እየሰራ እንደሚገኝ ዶክተር አብዱልቃድር አስረድተዋል። የብሔራዊ ባንክ አሰራርን በመተላለፍ ከባንክ ወጥቶ ለአራጣ ስራ ሊውል የነበረው 2.2 ሚሊዮን ብር መያዙን ፖሊስ አስታወቀ። በትግራይ ሰሜናዊ ምዕራብ ዞን የኢትዮጵያ ንግድ ባንክ እንደ ስላሴ ዲስትሪክት በጥሬ ብር እጦት እየተፈተነ ይገኛል። በከተማው የሚገኙ የኤቲኤም ማሽኖች በጥሬ ብር እጥረት ከስራ ውጭ ከሆኑ በርካታ ቀናት ተቆጥረዋል።
የዲስትሪክቱ ደንበኞችም ገንዘብ ለማውጣት ወደ ባንኩ ሲገቡ የሚፈቀድላቸው ብር 2000 እንደሆነ የመቀሌ ቤተሰቦች ይናገራሉ። በመቀሌ የሚገኙ የንግድ ባንክ ቅርንጫፎችም ለአንድ ጊዜ የሚፈቀደው የጥሬ ገንዘብ ወጪ ከብር 50,000 ወደ 10,000 ዝቅ አድርገውታል። በተለያዩ መንገዶች ከባንክ ወጥቶ በግለሰብ እጅ ከሚገኝ በቢሊዮን የሚገመት ብር ከሂሳብ ወደ ሂሳብ አዙረው ካሽ ለመቀበል እስከ 500 ብር ኮሚሽን እንደሚጠየቁ ተናግረዋል። ይህ በእንዲህ እንዳለ የዞኑ ፖሊስ የባንክ አሰራር ከሚፈቅደው ውጪ ወጥቶ ለህገ ወጥ የአራጣ ስራ ሊውል የነበረ ከ2.2 ሚሊዮን ብር በላይ ጥሬ ገንዘብ እጅ ከፍንጅ መያዙን ከፖሊስ ተሰምቷል። የዞኑ ፖሊስ በሰጠው ቃል ጥር 14 በከተማዋ 04 ጥሬ ገንዘብ ከባንክ ውጪ አድርጎ ማከማቸት ከ3 እስከ 5 በመቶ ኮሚሽን ለማስከፈል የአራጣ ስራ ሲያከናውን የተገኘ ግለሰብ ከነ ኤግዚቢቱ በቁጥጥር ስር ውሏል። በርካታ ጥሬ ገንዘብ ከባንክ ወጥቶ በግለሰቦች እጅ በመከማቸቱ ምክንያት የአካባቢው ህዝብ በቁጠባ ካስቀመጠው በካሽ አውጥቶ ለመጠቀም ተቸግሯል ያለው ፖሊስ ከባንክ አሰራር ውጪ በመንግስትና ህዝብ ገንዘብ በድብቅ የሚነግዱ ግለሰቦችን በማጋለጥ ሁሉም ትብብር እንዲያደርግ ጥሪ አቅርቧል። የአሜሪካ ምክትል ውጭ ጉዳይ ሚኒስቴርና የአሜሪካ የአፍሪካ እዝ አዛዥ በኢትዮጵያ አየር ኃይል የተዘጋጀውን ዓለም አቀፍ የአቪዬሽን ኤክስፖ ጎበኙ። የአሜሪካ ምክትል ውጭ ጉዳይ ሚኒስቴር ክሪስቶፈር ላንዳው እና የአሜሪካ አፍሪካ እዝ አዛዥ ጀነራል ዳግቪን አንደርሰን በኢትዮጵያ አየር ኃይል በቢሾፍቱ የተዘጋጀውን ዓለም አቀፍ የአቪዬሽን ኤክስፖ መጎብኘታቸውን መከላከያ ሰራዊት አስታውቋል። በኢትዮጵያ በኩል የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ በመጎብኘቱ ተሳትፈዋል ሲሉ ገልጸዋል። በዚህ ኤክስፖ አየር ኃይልን ጨምሮ የመከላከያ ኢንጂነሪንግ ኢንዱስትሪ ግሩፕ፣ መከላከያ ሰራዊት ፋውንዴሽን፣ የመከላከያ ዩኒቨርሲቲ እና ሌሎችም ዓለም አቀፍ ድርጅቶች ምርቶቻቸውን ለእይታ አቅርበዋል ተብሏል። በኤክስፖ የቀረቡ ወታደራዊ ቴክኖሎጂዎች ውጤት የኢትዮጵያን የረጅም ዘመን ስኬት የሚያሳዩ ስለመሆናቸው መከላከያ ሰራዊት መረጃ አመላክቷል። የአሜሪካ ምክትል ውጭ ጉዳይ ሚኒስቴር ክሪስቶፈር ላንዳው ከጉብኝቱ በኋላ ለተደረገላቸው ደማቅ አቀባበል ምስጋና አቅርበዋል። ኢትዮጵያ በመገኘታቸው ክብር እንደሚሰማቸው ገልጸው በኢትዮጵያና አሜሪካ መካከል ያለው ግንኙነት ጠናክሮ እንደሚቀጥል ተናግረዋል። አድማጭ ተመልካቾቻችን ከቶፕ ትንሽ ኔትወርክ ለዕለቱ ያዝናቸው ዜናዎች እነዚህ ነበሩ። መልካም ቆይታ።